በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በራስህ ክፉ ነገር አታድርግ። ይድረስ ለተከፋኸው ወንድሜ፣ መኖር ለደከመ ሕይወት ለታከተ የሚሰማ ላጣኸው የሚረዳ ሰው ላላገኘኸው መከረኛው ወዳጄ፣ ከሞት ውጪ ሌላ መፍትሄ አልታይ ካለ ያንተ ቢጤ መከረኞቹ ጳውሎስና ሲላስ እስር ቤት ውስጥ ሆነው እንዲህ ይሉሃል። በራስህ ክፉ ነገርን አታድርግ። አውቃለሁ ዙሪያው ገደል ሆኖብሃል። ምነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይህ ስሜት ባንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማናለ? መሞትስ ያልተመኘ ማናለ? ሞት ያማረህ አንተን ብቻ መሰለህ? ስለምን ከማኅፀን አወጣኸኝ? ዓይን ሳያየኝ ምነው በሞትሁ ያለውን ጻድቁን ኢዮብን አልሰማህም? ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነውን ኤልያስን አላየኸውም? ዮናስንስ አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። ወንድሜ እመነኝ፣ ምክንያቱ ምንም ይሁን ምን መኖር ያላስጠላው ሰው በታሪክ ፈልገህ አታገኝም። ሞት ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል መጽሐፍ። ምናልባት የልብህን መሰበር የሐዘንህን ጥልቀት አይቶ ምቹ ጊዜ አገኘው ብሎ ራስህን እንድትጎዳ ሰይጣን ሊገፋፋህ ይችላል። እንዴት እንዲህ አይነት ሐሳብ በልቤ ሊመጣ ቻለ ብለህ አትረበሽ። ሰይጣን ይህንን ክፉ ሐሳብ ላንተ ብቻ ሳይሆን ለክርስቶስም አቅርቦታል። የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር ብሎ ክርስቶስን እንኳን ማንነቱን ሳያውቅ ራሱን እንዲወረውር ሊገፋፋው የሞከረ ደፋር ነው። የእግዚአብሔር ልጅ የሆነ ሰው ግን ራሱን አይጎዳም። ጌታ አምላክህን አትፈታተነው፣ ሂድ አንተ ሰይጣን ብለህ ሰይጣንን ገስጸው። ሰይጣን ክርስቶስን ከሕንፃ ጫፍ በመወርወር የእግዚአብሔርን ልጅ መሆንህን አሳይ ሲለው ክርስቶስ ሰይጣንን ሂድልኝ ብሎ በመገሰጹ በክብር ወደ ሰማይ አርጎ እግዚአብሔር ቀኝ ተቀመጠ። ወንድሜ ሆይ
አንተም ሰይጣንን አትስማው። ሐሳቡ ራስህን ጎድተህ ከፈጣሪ እንድትጣላ ሊያደርግህ ነው። ሰይጣን ከገሰስከው በእግዚአብሔር ቀኝ ከበጎቹ ጋር ትቆማለህ። አሁን ያለህበት ችግር ያልፋል። የሚሰማ ክፉ ስሜት መቼም የማይለወጥ አይደለም። ሐዘኑም፣ ብቸኝነቱም፣ ተስፋ ቢስነቱም ያልፋል። ጨለማው ይነጋል። የተዘጋው በር ይከፈታል። ችግሩ ሲፈታ አንተ ከሌለህ ግን ትርጉም የለውም። ስለዚህ ለሚፈታ ችግር የማይቀለበስ ውሳኔ አትወስን። ራስን ማጥፋት ከጊዜያዊ ችግር ለመሸሽ ሲሉ ዘላቂ ችግር ውስጥ መግባት ነው። ጊዜያዊ ሕመምን ለማስታገስ የዘላለም ሕመምን ለምን ትመርጣለህ? የሞተ ተገላገለ ሲሉ ሰምተህ እንዳትታለል። ሞት ረፍት የሚሆነው ራሱ እግዚአብሔር ሲጠራህ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔም አሳርፋችኋለሁ ያለው ጌታ ሳይጠራ ራስህን ማጥፋት የዘላለም ስቃይ ያመጣል። ወዳጄ በራስህ አንዳች ክፉ ነገር አታድርግ። የሕይወትህን ዋጋ ታውቅ ይሆን? አንተ እኮ የእግዚአብሔር ልጅ ላንተ ሲል የሞተልህ ነህ። ሊፈውስህ የቆሰለ፣ ሊያከብርህ የተዋረደ፣ ሊያረካህ የተጠማ፣ ሊያለብስህ የተራቆተ ላንተ እኮ ነው። ክርስቶስ ስለ አንተ ሞቷል። አንተን ግን የጠየቀህ እንድትሞትለት ሳይሆን እንድትኖርለት ነው። ለሞተልህ አምላክ እንዴት መኖር ያቅትሃል? ወዳጄ ሆይ ሰውነትህ በአምላክ ደም የተገዛ ክቡር ሰውነት ነው። አካልህ አንተ እንጂ ያንተ አይደለም። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በከበረ የእግዚአብሔር ልጅ ደም የተገዛ ሰውነትህን ለሰይጣን በርካሽ አትሽጠው። አትግደል የሚለው ሕግ ራስህንም ይጨምራል። ቤተ መቅደስ የሆነ ሰውነትህን ለማፍረስ አታስብ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ሰዎች አስቀይመውክ ይሆን? አሳያችኋለሁ፣ ስሙት፣ የኔ ነገር ይገባችኋል ብለህ በሰዎች ተቀይመ ራስህን አትጉዳ። እመነኝ፣ ብትሞት ሰዎች ከሳምንት በላይ አያስታውሱህም። ለሕይወት ዋጋ ያልሰጡ ሰዎች ለሞት ዋጋ አይሰጡም። ፈጥነው ይረሱሃል። ለሚረሱ ሰዎች ብለህ የማይረሳህን አምላክህን አታሳዝን። ሰው ስላንተ ግድ የለውም። እግዚአብሔር ግን የራስህን ጸጉር ሳይቀር በቁጥር ያውቀዋል። እንኳንስ ራስህን ልትጎዳ አንዲት ጸጉር እንኳን ካንተ እንድትወድቅ አይፈልግም። እግዚአብሔርን በኃጢአት ብታሳዝነው እንኳን ኖረ ንስሐ እንድትገባ እንጂ
እንድትሞት አይፈልግም። አባትህ ነውና ከእርሱ ጋር ባትሆንም እንድትኖር ይፈልጋል። በምሳሌ ልንገርህ፣ ሁለት ሴቶች አንድን ሕፃን የኔ ልጅ ነው ብለው እየተከራከሩ ጠቢቡ ሰለሞን ፊት ቀረቡ። ጠቢቡ ሰለሞን ሰይፍ አመጣና ልጁን ቆርጬ ለሁለት ላካፍላችሁ አላቸው። አንደኛዋ ሴት እሺ እንካፈል ስትል፣ እውነተኛዋ እናት ግን ልጄ ከሚሞት እርሷ ትውሰደው አለች። እናት መሆኗም በዚህ ጊዜ ታወቀ። ወዳጄ፣ ያንተም ኑሮ ከእግዚአብሔር ጋር ላይሆን ይችላል። ዓለም የራሷ አድርጋህም ይሆናል። በሱስ ውስጥ ተዘፍቀህ እንደ ሶምሶን፣ በደሊላ እቅፍ እንደ ዴማስ በተሰሎንቄ ውበት ተማርከ ይሆናል። እግዚአብሔር ግን አባትህ ነውና ሞትህን አይፈልግም። ልጄ ከሚሞት እርሷ ትውሰደው እንዳለችው እናት ፈጣሪህ ከነ ኃጢአትህም ቢሆን እንድትሞት አይፈልግም። ከእርሱ ጋር ባትኖርም መኖርህን ይፈልጋል። የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። የይሁዳ ኃጢአቱ ጌታውን መሸጡ አልነበረም፣ ራሱን መግደሉ ነው። እግዚአብሔር የሚያዝነው ከበደልህ በላይ በእርሱ ተስፋ ቆርጠህ ራስህን ስትጎዳ ነው። ወዳጄ፣ ያንተን መኖር የሚፈልጉ ብዙ ናቸው። ፈጣሪ ወደዚች ዓለም ያለ ምክንያት አላመጣህም። ባንተ አለመኖርም የሚጎድል ነገር አለ። አንተን የሚመስል ሌላ ሰው አልፈጠረምና ለዚህ ዓለም አንተን የሚተካ የለም። በክብር ወደዚህ ዓለም ያመጣህ አምላክ በክብር ወደ ራሱ እስከሚወስድ ድረስ በራስህ ላይ ክፉ ነገርን አታድርግ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍቶ ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፍን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስህ ክፉ ነገር አታድርግ ብሎ ጮኸ። ይህ ሰው እስረኛ ያመለጠ መስሎት ራሱን ሊያጠፋ ሲል ጳውሎስ ሁላችን ከዚህ አለንና በራስህ ክፉ ነገር አታድርግ አለው። ወዳጄ፣ አንተስ ተስፋ የቆረጥከው ምን ያመለጠህ መስሎ ነው? የትምህርት ዕድል ያመለጠህ መስሎ ነው? ገና ሺህ የትምህርት ዕድሎች አሉህ። ዕድሜ ያመለጠህ መስሎ ነው? ነገ የሚጠብቁህ ብሩህ ዘመናት እኮ ቁጭ ብለዋሉ። የሚረዳኝ ሰው የሚያስብልኝ ሰው አጥቻለሁ ብለህ ከሆነም ካልሰሙ ጥቂቶች በላይ ልንሰማህ የምንሻ ሁላችን ከዚህ አለንና በራስህ ክፉ ነገር አታድርግ። መከራ ጸናብኝ፣ ኑሮ ጨለመብኝ፣ የሀገሪቱ ሁኔታ ተስፋ ሳጣኝ ብለህ ይሆን? እኛስ አብረንህ አይደለንምን? አብረን ከገባንበት ችግር አብረን ብንወጣ አይሻልም? ካንተ በባሰ ሁኔታ የታሰርንና የተገረፍን ጳውሎሶችና ሲላሶች
ሁላችን በዚያ አለንና በራስህ ክፉ አታድርግ ስንልህ ስማን። ይልቅ አንተም እንደ ወህኒው ጠባቂ እድን ዘንድ ምን ላድርግ ብለህ ነፍስህን የምታድንበትን መንገድ ወደ መቅደሱ ቀርበ ጠይቅ። ወዳጄ ይህንን ጽሑፍ ያነበብከው በሕይወት ስላለህ ነው። ያንተን ዐይን የሚጠብቁ ብዙ ጽሑፎች፣ ያንተን ጆሮ የሚፈልጉ ብዙ ድምፆች፣ ያንተን መሐረብ የሚፈልጉ ብዙ እንባዎች፣ ያንተን ሳቅ የሚፈልጉ ብዙ ቀልዶች ገና ብዙ አሉ። ስለዚህ ሰይጣንን አሳፍረው እንዲህ በለው፣ ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልህ። ወስብሐት ለእግዚአብሔር። ይቆየን።